ከኮንዶሚኒየም የቁጠባ መጠን ጋር በተያያዘ አዲስ መረጃ ይፋ ተደረገ። በዚህ መረጃ መሰረት በ1997 እና በ2005 ለ20/80 እና ለ40/60 የቤት ባለቤት ለመሆን የተመዘገቡ ነዋሪዎች መቆጠብ የሚገባቸው የገንዘብ መጠን ይፋ ተደርጓል። ከዚህ በተጨማሪ ቀድሞ የኮንዶሚኒየም ተመዝጋቢዎች የሚተላለፉ ቤቶች በተመዘገቡበት ወቅት በነበረው ዋጋ አይሆንም መባሉን አውቀናል። እንዲሁም ደግሞ ከኤሌክትሪክ መኪና ጋር በተያያዘ ያገኘነውን አዲስ መረጃ ጨምረን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ የምናደርስ ይሆናል። እስከ መጨረሻው አብራችሁን ቆዩ። በ1997 እና በ2005 ለ20/80 እና ለ40/60 የቤት ተመዝጋቢዎች በ2005 ዓ.ም ተመዝግባችሁ የ40/60 የቤት ዕድል እየጠበቃችሁ ላላችሁ በሙሉ ሊኖርባችሁ የሚገባው ወራዊ የቁጠባ መጠንን በተመለከተ አዲስ መረጃ ይፋ ተደርጓል። በዚህም እስከ ሰኔ 2018 ዓ.ም ማለትም ለ155 ወራት ልትቆጥቡት የሚገባው ዝቅተኛ የገንዘብ መጠን የታወቀ ሲሆን በምዝገባችሁ ጊዜና በቤቶቹ ሁኔታ መሰረትም የቁጠባ መጠኑ ምን ያህል መሆን እንደሚገባው ለማወቅ ተችሏል። ለ40/60 ተመዝጋቢዎች ማለትም ለ40/60 ቤቶች ለተመዘገቡ ነዋሪዎች ወራዊ ክፍያው ለባለ 3 መኝታ 2450 ብር፣ ለባለ 2 መኝታ 1550 ብር፣ ለባለ 1 መኝታ ደግሞ 1033 ብር መሆኑ ይታወሳል። በዚህ መሰረት ለ155 ወራት የተቆጠበው የገንዘብ መጠን ደግሞ ለባለ 3 መኝታ 379750 ብር፣ ለባለ 2 መኝታ 240250 ብር፣ ለባለ 1 መኝታ 160115 ብር መሆኑ ታውቋል። ይህ መጠን ተመዝጋቢዎች የቤቱን 40% ቅድመ ክፍያ እንዲያሟሉ በምዝገባ ወቅት የተቀመጠው ዝቅተኛው ወራዊ ግዴታ ነው። ቤቱ ደርሷችሁ ርክክብ በሚፈጸምበት ጊዜ ደግሞ በወቅታዊ ዋጋ መሰረት ጭማሪ የሚኖር ይሆናል። ለምዝገባ የሚያስፈልግ የቁጠባ መጠንን በተመለከተ ለነባር ማለትም ለ20/80 የ1997 ተመዝጋቢዎች ለባለ 3 መኝታ 685 ብር፣ ለባለ 2 መኝታ 561 ብር፣ ለባለ 1 መኝታ 274 ብር፣ ለስቱዲዮ መኝታ 151 ብር እንደሆነ ይታወቃል። በዚህ መሰረት ለ155 ወራት የተቆጠበው የገንዘብ መጠን ደግሞ ለባለ 3 መኝታ 106175 ብር፣ ለባለ 2 መኝታ 86955 ብር፣ ለባለ 1 መኝታ 42470 ብር፣ ለስቱዲዮ ደግሞ 23405 ብር መሆኑ ታውቋል። በአዲስ ማለትም ለ20/80 የ2005 ተመዝጋቢዎች ወራዊ ክፍያው ለባለ 3 መኝታ 489 ብር፣ ለባለ 2 መኝታ 401 ብር፣ ለባለ 1 መኝታ ደግሞ 196 ብር እንደነበር ይታወቃል። በዚህም መሰረት ለ155 ወራት የተቆጠበው የገንዘብ መጠን ደግሞ ለባለ 3 መኝታ 75795 ብር፣ ለባለ 2 መኝታ 62155 ብር፣ ለባለ 1 መኝታ 30380 ብር መሆኑ ታውቋል። ይህ መጠን ተመዝጋቢዎች የቤቱን 20% ቅድመ ክፍያ እንዲያሟሉ በምዝገባ ወቅት የተቀመጠ ዝቅተኛው ወራዊ ግዴታቸው ነው። ቤቱ ደርሷችሁ ርክክብ በሚፈጸምበት ጊዜ ደግሞ ወቅታዊ የዋጋ ጭማሪ እንደሚኖር ሰምተናል። ለ10/90 የመጀመሪያ የቁጠባ መጠን 187 ብር ቢሆንም ተመዝጋቢዎች በቁጥር ትንሽ ከመሆናቸውም በላይ ለሁሉም ቤት መሰጠቱ በመንግስት በኩል ከዚህ ቀደም መነገሩ ይታወቃል። የአዲስ አበባ የቤቶች ልማትና አስተዳደር ቢሮ የከተማው አስተዳደር ለረጅም ጊዜ የቆየውን ፍላጎት ለማሟላት የተለያዩ የቤት ፕሮግራሞችን ተግባራዊ ማድረግ መቀጠሉን አስታውቀዋል። እንደ ቢሮ ገለጻ በ1997 እና 2005 የኮንዶሚኒየም ቤቶች ፕሮግራሞች ቁጠባ የጀመሩ ዜጎች በቀጣይ በሚኖሩ የግንባታ ፕሮጀክቶች አማካኝነት የመኖሪያ ቤት የማግኘት ብቁ ይሆናሉ ተብሏል። የቢሮ የጽህፈት ቤት ኃላፊ አቶ አብዲሳ አራርሶ እንዳሉት ከሆነ በ1997 እና በ2005 የቁጠባ መርሃ ግብሮች የተመዘገቡ ነዋሪዎች በ2014 በወጣው የመጨረሻው የኮንዶሚኒየም ቤቶች 14ኛ ዙር ዕጣ ውስጥ እንዲካተቱ ተደርጓል። በ1997 የተመዘገቡ ቆጣቢዎች በተለይም ለስቱዲዮና ለባለ 3 መኝታ የተመዘገቡት ሁሉም በሚባል ደረጃ ቤት ማግኘታቸውንና ቀሪ ቤቶችን ለ2005 ተመዝጋቢዎች ማስተላለፍ መጀመሩን አሳውቀዋል። የ1997 ቆጣቢዎች በ14ኛ ዙር ሙሉ በሙሉ ቤት አግኝተዋል ማለት ይቻላል ሲሉ አቶ አብዲሳ ገልጸው ተገቢ ቁጠባቸውን በሰዓቱ ማጠናቀቅ ያልቻሉት ግን በኋላ ላይ መቆጠብ በመቀጠል አሁን ላይ ብቁ የሚያደርጋቸውን የገንዘብ መቆጠባቸው ተገልጿል። ሆኖም በቀጣይ ዕጣ ሲወጣ
ለ1997 ቆጣቢዎች ለብቻቸው የተለየ ወይም ልዩ ምደባ እንደማይኖራቸው አስረድተዋል። የቀሩት አብዛኛዎቹ የ1997 ቆጣቢዎች ለባለ ሁለት መኝታ ቤት የተመዘገቡ መሆናቸው ተጠቁመዋል። በአሁኑ ጊዜ በ5 አማራጮች ቤቶች በመገንባት ላይ በመሆናቸው የ1997 እና የ2005 ቆጣቢዎች ከሚገነቡት ቤቶች ወደፊት በሚሰጥ አቅጣጫ መሰረት ዕጣ እንዲወጣላቸው እንደሚደረግ ተጠቁመዋል። አሁንም እንደተገለሉ የሚያምኑ ቆጣቢዎች ካሉ ቁጠባውን እስከቀጠሉና የፕሮግራሙን መስፈርቶች እስካሟሉ ድረስ አሁንም ከቀጣይ የቤቶች ልማት የመጠቀም እድል እንዳላቸው ቢሮ አስታውቀዋል። ነዋሪዎች ቁጠባቸውን እንዳያቋርጡ ከማበረታታት ባለፈ የቁጠባ ሂደቱ ወደፊት ከሚኖር የመኖሪያ ቤት እድሎች ተጠቃሚ ለመሆን ቁልፍ እንደሆነ አጽንኦት ተሰጥቶታል። ከተያዘው ዓመት ጀምሮ በመዲናዋ 100,000 ቤቶችን ለመገንባት ታቅዶ ዘርፈ ብዙ እንቅስቃሴዎች እየተደረጉ እንደሚገኙ የአዲስ አበባ ከተማ አስተዳደር አስታውቋል። በዚህ የቤት ልማት ፕሮጀክት ቀደም ሲል የቤት ባለቤት ለመሆን ገንዘብ ሲቆጥቡ የነበሩ ዜጎችን ቅድሚያ ታሳቢ ለማድረግም ታቅደዋል። ከዚህ በተጨማሪ ለቀድሞ የኮንዶሚኒየም ተመዝጋቢዎች የሚተላለፉ ቤቶች በተመዘገቡበት ወቅት በነበረ ዋጋ አይሆንም ሲሉ የአዲስ አበባ ከተማ መስተዳደር ከንቲባ አዳነች አቤቤ መናገራቸው ይታወቃል። ለቤቶቹ የዋጋ ጭማሪ ይኖራል ቢባልም ዋጋው ምን ያህል ነው በሚለው ጉዳይ ላይ ግን እስካሁን ድረስ በግልጽ የተሰጠ መረጃ የለም። በቅርቡ መንግስት የጀመራቸው የኮንዶሚኒየም ቤቶች ግንባታ እስከ 90 በመቶ መድረሳቸው ከሰሞኑ ይፋ መደረጉ ይታወሳል። በሌላ መረጃ ደግሞ በኢራን የተከሰተውን ጦርነት ተከትሎ በሆርሙዝ ሰርጥ የባህር በር ላይ የተፈጠረው የትራንስፖርት መስተጓጎል የዓለም የነዳጅ ዋጋን በእጅጉ በማስወደዱ ታዳጊ ሀገራት በስፋት ወደ ኤሌክትሪክ መኪናዎች እንዲያዘነብሉ እንዳስገደዳቸው ተሰምተዋል። ይህ ሁኔታ በተለይም የቻይና የመኪና አምራቾች በእስያና በአፍሪካ ገበያዎች ላይ ያላቸውን ተጽዕኖ በከፍተኛ ደረጃ አሳድጎታል። አዲሱን የነዳጅ ቀውስ ተከትሎ የቻይና የኤሌክትሪክ መኪኖች ኤክስፖርት በሚያዝያ ወር ብቻ ክብረ ወሰን በመስበር 9.4 ቢሊዮን ዶላር የደረሰ ሲሆን በግንቦት ወር ከ435,000 በላይ ተሽከርካሪዎችን ወደ ተለያዩ ሀገራት ልካለች። በአሁኑ ወቅት በዓለም አቀፍ ደረጃ ከሚሸጡ የኤሌክትሪክ መኪኖች ውስጥ 60 በመቶውን የምታቀርበው ቻይና ስትሆን የነዳጅ ወጪን ለመቀነስ ሲሉ እንደ ላኦስና ኢትዮጵያ ያሉ ሀገራት ደግሞ በነዳጅ የሚሰሩ ተሽከርካሪዎች ወደ ሀገር ውስጥ እንዳይገቡ እገዳ እስከመጣል የሚደርስ ፖሊሲ ተግባራዊ አድርገዋል። የኤሌክትሪክ መኪኖች ግዢ በከፍተኛ ፍጥነት እያደገ ቢመጣም ተሽከርካሪዎቹን ቻርጅ ለማድረግ የሚያስችል በቂ የመሰረተ ልማት አቅርቦት አለመኖሩ ትልቅ ፈተና እንደሆነ ተገልጿል። ባለሙያዎች እንደሚሉት ይህ የዶሮና የእንቁላል አይነት ችግር ሲሆን ተሽከርካሪዎቹ ከቻርጂንግ ጣቢያዎች እጅግ ፈጥነው ወደ ገበያ በመቅረባቸው ምክንያት የመኪና ባለቤቶቹ ለእንግልት እየተዳረጉ ይገኛሉ። ይህንን ችግር ለመፍታት በአፍሪካና በእስያ የሚገኙ የመንግስት የኤሌክትሪክ ኃይል አቅራቢ ተቋማት የኃይል መሙያ ጣቢያዎችን የመገንባቱን ኃላፊነት በስፋት እየወሰዱት ይገኛል። ለአብነት ያህል ነዳጅ የሚጠቀሙ መኪኖችን ወደ ሀገር ውስጥ እንዳይገቡ ያገደችው ኢትዮጵያ እያደገ የመጣውን የኤሌክትሪክ መኪናዎች ፍላጎት ለማሟላት ከ1170 በላይ የኃይል መሙያ ጣቢያዎች እንደሚያስፈልጓት የተገመተ ሲሆን በአሁኑ ወቅት በአዲስ አበባ ከተማ ከ40 በላይ ጣቢያዎች በግንባታ ላይ እንደሚገኙ ታውቋል። በተመሳሳይ የኢንዶኔዥያው የመንግስት ተቋም ከ4500 በላይ ጣቢያዎችን የገነባ ሲሆን የኬንያ ኤሌክትሪክ ኃይል በበኩሉ በቀጣዩ ዓመት 44 የኃይል መሙያ ጣቢያዎችን ለመገንባት ማቀዱ ተገልጿል። በአጠቃላይ የነዳጅ ዋጋ መናር ታዳጊ ሀገራትን በፍጥነት ከነዳጅ ጥገኝነት እያላቀቃቸው ቢሆንም የሽግግሩ ስኬት ግን ሀገራቱ በሚገነቡት የኤሌክትሪክ ኃይልና የቻርጂንግ መሰረተ ልማት ጥንካሬ ላይ በእጅጉ የተመሰረተ እንደሚሆን ተንታኞች ያስገነዝባሉ።